ወራፕ ጋይስ እንዴት ናችሁ? ሁሉ ፒስ፣ ሁሉ ተማም። እኔ ደግሞ ሲፈን እባላለሁ። ሌላኛው ሆስታችሁ ነኝ። ናታን ነበረች ባለፈው ኤቭሪቲንግ ያሳያችሁ። ሶ ለሁለት ነው ሆስት የምናደርገው ይሄ ቻናል ላይ። ሶ ምንድን ነው ባለፈው ሞር እሱ በዴቭዝ እንደነገራችሁ የመጀመሪያው ቪዲዮ ላይ ይሄ ቻናል ሲቲ ላብስ የተባለ ነው። ሶ ክሪፕቶ እና ትሬዲንግን ሁለቱን አድርገን አንድ ላይ እንትን የምንልበት ነው። ሶ ጀነራል ማርኬት ነው ላይክ ፎሬክስ ማርኬት እነካካለን፣ የክሪፕቶ ላይም አለን። ጀነራሊ ትሬዲንግ ሁለቱ ጀነራል ሁሉም ብዙ ማርኬቶች ነው ታች የምናደርገው። ከዛ ውጭ ግን የክሪፕቶ ደግሞ ፕሮጀክቶች የትኞቹ ላይ ስፖት ባይ ብናደርግ አሪፍ ነው ገብቷቸዋል። የትኛው ላይ አሪፍ ነው ምናምን የሚሉትን ስፖት ባይም ሌቨሬጅ ባይም የትኞቹ አሪፍ ናቸው ፐርፕ ብንሄድ የትኞቹ ያዋጣል ምናምን የሚሉትን ኤቭሪቲንግ ኢንዴብዝ ዲስከቨር የምናደርግባቸው ፕላስ ደግሞ ሲቲ ላብስ ነው። ምንድነው እሱ ላብስ ያልንበት ምክንያት ኤክስፐሪመንት ነው የምናደርገው። ናት ፋይናንሻል አድቫይስ ኤክስፐሪመንቴሽን ነው። ላይክ እዚህ ጋር የምንሰጠው ኤቭሪቲንግ ምንም አይነት ፋይናንሻል አድቫይስ አይደለም እና እሱን አውቀን በዛ መልኩ ነው እንትን የምንለው። ሶ ሁሌ ማርኬት አናሊሲስ ይኖረናል። የቢትኮይን እና የጎልድን አድርገን እንጀምራለን። ሌሎችም በኤኒ መገዛት ያለባቸው ብለን የምናስባቸው ጥሩ አሴቶች ሲኖሩም እነሱንም ዲስከቨሪ እያደረግን አንድ ላይ የምንሄድበት ነው የሚሆነው። ዊክሊ አናሊሲስ ይኖረናል ወይ እሁድ ምናምን ቀኑን ሴት አላደረግንም፣ ግን የሙሉ የሳምንቱን ምን አይነት አካሄድ ሄደ ማርኬቱ የሚለው ፕላስ ደግሞ የሚቀጥለው ሳምንት ደግሞ ምን አይነት አካሄድ ሊኖረው ይችላል፣ ማርኬቱ ምን አይነት እንቅስቃሴ ሊኖረው ይችላል። ሞርሊ ኢንቮልቭድ የምንሆነው ቢትኮይን እና ጎልድ ላይ ነው የሚሆነው። ሁለቱ ትልቆቹ ማርኬቶች የሁለቱ እነሱ ስለሆኑ ከዛ ውጪ ሞር ሰፋ ባለ መልኩ የምንመጣ ይሆናል ማለት ነው። አሁን እሺ፣ ስለዚህ ምን እንጀምራለን? በቢትኮይን ማርኬት አናሊሲስ እንጀምራለን። ማርኬቱ ምን እያደረገ ነው የሚለውን ነገር አብዛኛውን ጊዜ ያው ስናወጣ ከትልቁ ታይም ፍሬሞች ጀምሮ ስለሆነ የምንሰራው ምን እያደረገ ነው ማርኬቱ የሚለውን የቢትኮይን አይተን ከዛ የጎልድን አይተን ከዛ ዛሬ ስለማወራው አልትኮይን ሞር ኢንዴፕዝ እንገባለን ማለት ነው። እዚህ ጋር ምን እያየው ነው? ዊክሊ ላይ ኃይለኛ ራይዚንግ ዌጅ ሆነ ቢትኮይን እያየው ነው። ሆነ ዊክሊ ቻርት እያየው ያለሁት እሱን ነው። ሶ ይሄ ምንድነው የሚባለው? እንትን ይባላል፣ ራይዚንግ ዌጅ ይባላል። ሶ ምንድነው የሚያደርገው? ፕራይስ ራይዚንግ ዌጅ ውስጥ እያጠበበ ነው የሚሄደው። ፕራይሱ እንደምታዩት ፕራይሱ እዚህ ሬንጅ ውስጥ እየጠበበ 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 ነው የሚሄደው። ሶ ከዚህ ውስጥ ፕራይሱ ከወጣ ሜጀርድ ሙቭ የሚባል ነገር አለ። ሶ ሜጀርድ ሙቭ የሚባል ነገር ስላለ ሶ ከዚህ ዚህ ነው ሞስት ፕሮባብሊ ይሄዳል ወይ ከዚህ ዚህ ነው ይሄዳል ብሎ የምንጠብቀው። ሶ ከዚህ ራይዚንግ ዌጅ ይሄ ዊክሊ ቻርት ነው ማሰብ ያለባችሁ ነገር 180 ሺህ አካባቢ ቀጣይ የቢትኮይን ዊክሊ ሙቭ እያሳየን ነው። እዛ አካባቢ ይሄዳል የሚል እንትን አለን። ሶ ዴይሊ ስንሄድ ያው ሁሉንም ኢንዴፕዝ እንገባበታለን ሌላ ጊዜ ሞር በሰፊው ምን አይነት ትሬዲንግ ስትራቴጂ እንደምንጠቀም ፐርሰናሊ እኔም ምን አይነት እንደምጠቀም ኢንዴፕዝ እንገባበታለን። ምንም ችግር የለውም። ሶ እዚህ ጋር ይታየኛል ከትሬንዱ የወጣ ይሄ ፎሊንግ ዌጅ ይባላል፣ ወይም ደግሞ ብሮዲኒንግ ፎሊንግ ዌጅ ይባላል። ይሄ በዴይሊ ቢትኮይን እያሳየን ያለ ነው ቻርት። ሶ ምንድነው ሜጀርድ ሙቫችን ከዚህ ከዊክ ቱ ዊክ ስንዘረጋ ቀጣይ ይወስደናል ብሎ እየነገረን ያለ። ይሄ ደግሞ አጭሩ ከዊክሊው ደግሞ ቀጣይ አጭሩ ታይም ፍሬም ያው ዴይሊ ነው። ሶ ይሄኛው ደግሞ 141 ሺህ አካባቢ ነው እየወሰደን ያለው። ሶ ምንድነው ፕራይስ ኤክስፔክት ማድረጉ ዲስ ዊክ ይሄ ትሬንድ ላይን ቴስት ይደረጋል። አይ ሚን ዲስ ሬዚስታንስ ኦኬ ኦልሬዲ ለነገሩ ተደርጓል። ሶ ከዚህ በኋላ የቢት ኦፍ ሪትሬስ ቢቲሲ ላይ ልናይ እንችላለን። ኔክስት ቅዳሜና እሁድ፣ ዛሬ ቅዳሜ ነው ሹት እያደረገን ያለ ነው። ሶ ምናልባት እሁድ ሰኞ ኤቢት ኦፍ ሪትሬስመንት ሊኖር ይችላል። ከ21ም እንደምታዩት ከ21 እዚህ ጋር አሁን ግራ ያላገባችሁ ይችላል ማወራቸው ነገሮች፣ ግን ጠለቅ ባለ መልኩ እናወራቸዋለን። ስትራቴጂው እኛ የምንጠቀመው ስትራቴጂ ሞመንተም ትሬዲንግ ይባላል። ሶ ፊብም እንጠቀማለን፣ ግን በዋነኝነት ፊብል ሌቭሎችን ለማየት ነው። ከዛ ውጭ ግን በዋነኝነት ሞመንተም ትሬዲንግ የሚባል ኮንሰፕት ነው የምንጠቀመው። ሶ ምንድን ነው እሱ የሚለውን ነገር ሞር በሰፊው እንመጣበታለን ብዙ እንትኖች ላይ። ሶ እኔ ቀጣይ ዊክ ላይ የምችለው ቢትኮይን ላይ ቢት ኦፍ ሪከቨሪ ነው። ከዚህ ዚህ ቢት ኦፍ ፍላግ ነገር ይሰጠናል ብለን ኤክስፔክት እናደርጋለን።
እዚህ ውስጥ ፕራይሱ ሬንጅ እንዲያደርግ ነው የምንፈልገው ፎር ደ ኔክስት እስከ ሮብ ድረስ ምናምን አይ ቲንክ ዳታ እንትኖችም ይኖራሉ ኔክስት ዊክ። ግን በቃ እዚህ ሬንጅ ውስጥ ፍላግ እየሰራ እንዲቆይ ከዛ በኋላ 21ችን ጋፑን እያጠበበ እንዲመጣ ከዛ በኋላ የዚህ ፍላግ ኤክስፕሎዥን የት ይወስደናል? ሜጀርድ ሙቫችን ከዚህ ብንዘረጋ የቱ ጋር ይወስደናል? 134 ሺህ አካባቢ። ሶ ቀጣዩ ሙቭ ፎር ኔክስት ዊክ ለቢትኮይን የምጠብቀው ሙቭ ኤቢት ኦፍ ሬንጅ እንዲያደርግ ወይንም ደግሞ ከ122 ሺህ እስከ 118 ሺህ እስከ 117 ሺህ ድረስ የቢት ኦፍ ሪከቨሪ እንዲያደርግ ኤክስፔክት አደርጋለሁ ቢትኮይን ላይ። ከዛ በኋላ ግን ሞመንተሙን ሉዝ ሳያደርግ ዊ ማይት ኢቨን ካም ቱ ዲስ ዞንስ እዚህም ዞኖች ላይ ልንመጣ እንችላለን። ይሄን መጠን ይሄንን ላስት ሬዚስታንስ እንደ ሰፖርት አድርጎ ዘን ከዚህ ባውንስ ሊያደርግ ይችላል። እችኛዋን እዚህ ጋር ታፕ አድርጎ ዘን ኤቢት ኦፍ ሃየር ሃይስ ክሬት አድርጎ ከዛ በኋላ ቡል ሊያደርግ ይችላል። አይ ዶንት ሲ ሲናሪዮ ዳት ከዚህ ወጥቶ ቀጥታ ፓምፕ ያደርጋል ብዬ ፐርሰናል ያላስብም። የማይዱ ማርኬት ሊያደርግ ይችላል። ሙሉ ለሙሉ አያደርግም ማለት አንችልም። ግን ኤቢት ኦፍ ለምን ፕላስ ደግሞ እዚህ ጋር ብታዩት ብዙ ጋድ ካንድሎች የሰጠን ማርኬት ዝም ብሎ ማርኬት አያወጣም። እንደምታውቁት ማርኬት ሁሌ ኢን ሬንጅስ ነው የሚንቀሳቀሰው። ሶ ምንድን ነው የሚያደርገው? ፕራይስ ይወጣል፣ ኤቢት ኦፍ ሪከቨሪ ይሰጠናል፣ ሃየር ሃይ ይሰጠናል፣ ሪከቨሪ ይሰጠናል፣ ሃየር ሃይ። ሶ በዛ መልኩ ስለሆነ ፕራይስ የሚንቀሳቀሰው ኤቢት ኦፍ እንትን ይኖራል ብላችሁ መጠበቃችሁ ሄልዚ ነው። ኤቢት ኦፍ ሪከቨሪ ይሰጠናል ብላችሁ ማሰባችሁ ሄልዚ ነው። ሶ ቢትኮይን ላይ ያለኝ እንትን ለዛ ነው። ሌሎቹ ታይም ፍሬሞች ላይ አልወርድም ከዚህ በታች። እሺ ጎልድ ላይ ኒድ ጎልድ ምን እያደረገ ነው? ጎልድ ወርቅ ምን እያደረገች ነው? ወርቂቱ ምን እያደረገች ነው የሚለውን ማወር እስቲ እንየው። ዊክሊ ላይ እስቲ እንየው። ዊክሊ ላይ ኃይለኛ ፓምፔጅ ነው፣ የማይቆም ፓምፔጅ ነው። ይሄ ሰስቴይነብል አይደለም። ሁሌ ማወቅ ያለባችሁ ነገር ፕራይስ ዝም ብሎ ሲወጣ ወይም ደግሞ ዝም ብሎ ሲወርድ ሰስቴይነብል አይደለም። ኤቢት ኦፍ ሪከቨሪ ወይንም ደግሞ በሌላኛው ሳይድ ሪከቨሪ ማድረግ ሁሌ ቻንስ እንዳለው ሁሌ ማሰብ አለባችሁ። ኃይለኛ ራምፔጅ ነው ሆነ እንዴ ላይክ ኖ ሬድ ካንድልስ ኢንዲሱ እንደምታዩት ምንም አይነት ሬድ ካንድል የለም። ያው እኔ ሰማያዊና ነጭ ስለምጠቀም ነው፣ ግራ እንዳያገባችሁ። ሰማያዊው ቡል ነው፣ ነጩ ሬድ ነው እና ለዛ ነው። እና ፎር ዘ ፓስት 1 2 3 4 5 6 7 ዊክስ ምንም አይነት ሬድ ካንድል ሆነ ዊክሊ እያሳየ አይደለም። ስለዚህ ኤቢት ዌሪ መሆን አለባችሁ። ላይክ ኤቢት ኦፍ ሪከቨሪ ሊኖር እንደሚችል ኤክስፔክት ማድረግ መስት ነው። ሶ ምንድን ነው የምጠብቀው? ከፕላስ እዚህ ጋር 21 200 ምናምን ስል ግራ እንዳያገባችሁ። እሱ እንዳልኩት ቀደም ሞር እንገባበታለን ምን እንደሆነና ለምን እሱ እንደምንጠቀም። ይሄ ሞመንተም ነው፣ የ21 ቀን ሙቪንግ አቨሬጅ ነው። ሶ የ21 ቀን የሙቪንግ አቨሬጁ ማለት ነው የ21 ቀን ተደምሮ የቻርቶቹ የፕራይስ ሬንጃቸው ተደምሮ የነሱ አቨሬጅ እየወሰደ ነው። እዚህ ጋር የሚያመጣው 21 እንደምታዩት እቺ ከፕራይስ ጋር ሁሉ ያታች ዶና የምትንቀሳቀሰው ነጩ ላይን የምታዩት ከሆነ ነጩ ላይን ምን ይባላል? 21 ዴይስ ሙቪንግ አቨሬጅ ይባላል። ይሄኛው ደግሞ 200 ዴይስ ሙቪንግ አቨሬጅ ይባላል። ሶ እነሱ ከፕራይስ ጋር በተለይ 21 ከፕራይስ ጋር ሁሉ ያታች ዶና እንደምታዩት እንደ ማግኔት ነው አታች ዶና ነው የሚመጣው እና ፕራይስ እየተጠጋ ነው፣ ፕራይስን እየተከተለ ነው የሚመጣው። ፕራይስን ደግሞ እሱ ፕራይስ ደግሞ እያራቀ ነው የሚመጣው። ሶ ምንድነው አሁን ዊክሊ እያየን ያለ ነው። ዊክሊ ምን አደረገ? ከዚህ ፍላግ ፔኔት ፍላግ ወጣ። ፕራይስ ከዚህ ፔኔት ፍላግ ከወጣ በኋላ ሜጀር ሙቫችንን ብንወስድ ኦልሞስት እዛ አካባቢ ነው አሁን ሄዶ ቴስት እያደረገ ያለው እዛ አካባቢ ነው። ኦልሬዲ እዛ ጋር ደርሷል ማለት አንችልም፣ ግን እዛ አካባቢ ቴስት ለማድረግ እየሞከረ ነው። ፕላስ ኤክስቴንድድ ፊብ ሌቭላችንን ብናየው እዚህ ጋር አሁን ኤክስቴንድድ ፊብ ላይናችንን ብናየው ቀጣዩ ሪከቨሪ አለ ብሎ እየነገረን ያለው አይ ቲንክ 4100 ነው። ግን እኔ አይ ዶንት ቲንክ ከ4000 በላይ በአንዴ ፓምፕ እናደርጋለን ብዬ ኤክስፔክት አላደርግም። ሶ ዚህ ሬንጅ ውስጥ ዚህ ሬንጅ ውስጥ ኃይለኛ የሆነ ዊክሊ ኮሬክሽን ይኖራል ብዬ ነው ኤክስፔክት የማደርገው ኦን ጎልድ ማን ዊክሊ። what about ዴሊ ምን እያደረገ? ዴሊ ስቲል አይ ሚን በቃ ያው ከትዌን ፕራይስ በጣም በራቀ ቁጥር ሁሌ እንትን ማለት አለባችሁ ፕራይስ ሪከቨር ሊያደርግ እንደሆነ። ይሄንን ኮንሰፕት ራሱ ብትገለብጡት፣ አሁን ይሄንን ኮንሰፕት እንገልብጠው ይላል። ፎር ኤግዛምፕል የታል ኢንቨርስ ስኬል። አሁን ይሄንን ብንገለብጠው ፕራይስ ስቲል ደግሞ ዳምፕ እያደረገ ነው ብለን ብናስብ፣ ይሄ ዳምፕ ነው ብለን ብናስብ ከ21 በራ ቁጥር አም አባውት ቱ ሪከቨር፣ በቃ ኦልሬዲ አም አባውት ቱ ሪከቨር ጨርሻለሁ። አሪ ሳይን ሪሴት አድርጊ ኦቨር
ሶልድ ሆኜ ጨርሻለሁ ነው እያለ ያለው። ግን ትክክለኛ ኮንሰፕት እንመለስና ለምሳሌ ፎር ኤግዛምፕል ኢታሊ ዩኒቨርሲቲ ሶ ምንድነው ኦቨርቦት ሬንጅ ውስጥ ነኝ ነው እያለ ያለው ኮንሰፕቱ። በጣም ኦቨርቦት የሆነ ትዌኒዋኑ በጣም ጋፕ ባረገ ቁጥር ከፕራይስ አክሽን እየነገረን ያለው ነገር ምንድን ነው? ኦቨርቦት ስቴጅ ውስጥ ስለሆንኩ አም አባውት ቱ ሪከቨር ተረጋጋ ነው እያለ ያለው በቀላል አማርኛ ማለት ነው። ሶ ኤቢት ኦፍ እንትን ልናይ እንችላለን እንደ ቢቲሲ ይሄኛውም ኤቢት ኦፍ ሪከቨሪ ኦር ደግሞ ኤቢት ኦፍ ሬንጅ ልናይ እንችላለን በሚቀጥለው ሳምንት ወይም ደግሞ እነዛ ሌቭሎች 4000 ሌቭል እስካልተነካ ድረስ ሪከቨሪ ላናይም እንችላለን ኦን ጎልድ። ሶ ዛት ኢዝ ማይ ማርኬት አናሊሲስ ለሁለቱ ያለኝ ማርኬት አናሊሲስ እንደዛ ነው። ሞር ኢንዴፕዝ እንገባባቸዋለን። ኮንሰፕቶቹ እንዴት ነው እነዚህ ትሬዲንግ ስታይል እንዴት ነው የሚንቀሳቀሰው፣ እንዴት ነው ደግሞ ቻርት የምናደርገው ቤዝድ ኦን አወር ትሬዲንግ ስትራቴጂ የሚለውን ነገር ሞር ደግሞ እስቲ ኢንዴፕዝ እናይባቸዋለን። ሞር ጊዜ ሰጥተን በምን አይነት ፎርማት እንደሚሆን ቆይ እንትን እያደረግን እየጨረስን ነው፣ ግን እንዴት ነው የሚለውን ነገር ሞር እናይበታለን። ሶ ቀጣዩ ኮንሰፕቱ ወደ ቀጣዩ ኮንሰፕት ስገባ ሰምታችሁ ሊሆን ይችላል። አስተር የሚባል ቶክን አለ which is ፐርፕዴክስ ነው which means ትሬድ የምታረጉበት ፊቸርስ ትሬድ የምታረጉበት ዲሴንትራላይዝድ ሆነ ኤክስቼንጅ ነው። ላይክ እና ባይናንስ ምናምን they are central exchange እነ ባይናንስ እነ ሜክሲ እነ ኩኮይን ምናምን የሚባሉት ኤክስቼንጆች እነ ባይቢት ምናምን they are central exchange so there is ደግሞ another እንትን ዲሴንትራላይዝድ ኤክስቼንጅ የሚባሉ ዴክስ ይባላሉ። ሶ ዴር ኢዝ አ ቶክን ካስታውሳችሁ ሃይፐር ሊኩዊድ የሚባል ይሄ ራሱ አንድ አይነት ኮንሰፕት ከአስተር ጋር። ሶ ሃይፐር ሊኩዊድ ማርኬት ካፑን አሁን ብናየው አይ ቲንክ 48 ኤፍዲቪው አሁን 48 አካባቢ ነው። ማርኬት ካፑ 16 ቢሊዮን አካባቢ ነው። ሶ በኤፍዲቪ እንኳን ብንሄድ በጣም ሹት ነበር ያደረገው ካስታውሳችሁ። ፕራይሱ ራሱ አይ ቲንክ ሲለቀቅ ኦል ታይሙን ብናየው በስንት ነበር የተለቀቀው ካልተሳሳቱ? አይ ቲንክ ወደ 97 ዶላር አካባቢ 67 ዶላር አካባቢ ተለቆ አሁን 48 ዶላር አካባቢ ላይ ነው ትሬድ እየተደረገ ያለው። ኦል ታይም አይ ቲንክ እስከ 63 ድረስ ራን አድርጓል። ግን ኮንሰፕቷን እዚህ ጋር ምንድን ላመጣ የፈለግኩት ኤፍዲቪው 48 ቢሊዮን ዶላር ነው። ዌን ኢት ካምስ ቱ አስተር ብንሄድ 16 ቢሊዮን ነው። ሶ ዴር ኢዝ ፖቴንሻል ስንት ኤክስ ነው ሊኖር የሚችለው? ኦልሞስት 2-3 ኤክስስ ከዚህ በኋላ ኤክስፔክት ማድረግ እንችላለን። ቢያንስ ብታስቡት እንኳን ከካቻፕ ትሬድ ለማድረግ ቢያንስ ከ2 እስከ 3 ኤክስ ሪተርን ሊኖረው ይችላል በሃይፐር ሊኩዊድ ኮንሰፕት ከሄደ። ለምን አንድ አይነት ፎርማት ናቸው ሁለቱም፣ አንድ አይነት ቶክኖች ናቸው፣ አንድ አይነት ስራ ነው የሚሰሩት። ሁለቱም ፐርፕ ዴክስ ነው የሚባሉት which means ትሬድ ማድረግ ትችላላችሁ በእነዚህ ፕላትፎርሞች። ላይክ ዋሌት ይኖራል ኮኔክት አድርጋችሁ ላይክ እንደ ሴንትራል ኤክስቼንጅ ግን ደግሞ ዲሴንትራላይዝድ ነው which means ዋሌታችሁ ትወስዱና ከኤክስቼንጁ ጋር ኮኔክት አድርጋችሁ ዜር ኢዝ ኖ ኬዋይሲ ዜር ኢዝ ኖ ምናምን እንደዚህ የሚባሉ ነገሮች የሉትም። ዲሴንትራላይዝድ ነው ፈንክሽን የሚያደርገው። ይሄ እንደነ ባይናንስ ሴንትራላይዝድ የሆነ የእናንተን ኢንፎርሜሽን ያለው ምናምን ሰው የለም። ኢትስ ዲሴንትራላይዝድ የሆነ እንትን ሶ ቤዝድ ኦን ዳት ፊውቸርስ ትሬድ እንድታደርጉ የሚያደርግ አይነት እንትን ነው ዴክስ ፐርፕስ ማለት እንደዛ። ሶ እንደነ አስተር አሁን ቢያንስ ከዚህ በኋላ ምን ያህል ሊሄድ ይችላል ብላችሁ ታስቡ። በሚኒመም እንኳን ስናስበው የሃይፐር ሊኩዊድ ጋር ለመድረስ ለምን ቀድሞ ስለተለቀቀ ሃይፐር ሊኩዊድ የእሱን ካቻፕ ትሬድ ሊያደርግ ይችላል ብላችሁ ታስቡ። ቢያንስ ከዚህ በኋላ 2-3 ኤክስ የማድረግ እድል ይኖረዋል። ግን ዌን ኢት ካምስ ቱ ስፖት ባይ አሁን ንግዛው ብንል አሪፍ ዞን ነው ወይ ነው አሁን ጥያቄው። ኤቢት ኦፍ ራን አድርጓል። አይ ሚን ይሄን ቪዲዮ ከመስራታችን በፊት ነበር ይሄን ኮንሰፕት ሳስበው የነበረው። ኤቢት ራን አድርጓል። ግን ስቲል ስፖት ባይ ከሆነ ለመግዛት እያሰባችሁ ያላችሁት ወይንም ደግሞ ገዝታችሁ ሆልድ ለማድረግ ኢንቨስት ለማድረግ ከሆነ የገዛችሁት ጥሩ ቦታ ላይ ነው ያለው ብዬ ነው ፐርሰናሊ የማስበው። አይ ሚን ትንሽ ራን አድርጓል። ኤቢት ፎሞ እያደረጋችሁ ሊሆን ይችላል። እኛ ቀድመን ነው የገዛ ነው። አይ ቲንክ ወደ $1.5 አካባቢ እየነበር ነው። እኛ ኦልሞስት ፊብ ሌቭላችሁን ብታዩት ከዚህ ሳይሆን ፊብ ሌቭላችሁን ከኢምፐልስ የምትዘረጉት ሶ ከዚህ ጀምሮ እንኳን ብታዩት ኦልሞስት 0.786 ሪጀክት ሲያደርግ ነበር እኛ የገዛ ነው። ያው ብዙ አይደለም ግን ገዝተናል። የሆነ ሄጅ ለማድረግ ያክል ኢንቨስት አድርገንበታል። ሶ አሪፍ ነው። ግን ኤቢት ፎርም ልታደርጉ ትችላላችሁ። ትንሽ ሪትሬሽን ቢያንስ እዚህ ጋር ቢሰጣችሁ ቢያንስ ጥሩ ቦታ ነው ለመግዛት ብዬ ነው የማስበው። ለምን ስትራክቸር ሺፍት ፈጥሯል። አሁን ይሄ ዴይሊ ቻርት ነው። ሶ ይሄንን ወረድ ብላችሁ ፎርወርድ ምናምን ብታስቡት ብትሄዱ ምን ታገኛላችሁ?
ቆይ እናጥፋና ይሄን ምን ታገኛላችሁ? ፊብ ከዚህ እንዘርጋና 0.786 ሪጀክት ሲያደርግ ምን አረገ? ፕራይስ ወዘውነ ሎወር ሎስ አራለ ሎወር ሃይ እዚህ ጋር ቢት ኦፍ ደብል በታም ከዛ በኋላ ሎወር ሎ ሰጠን። ከዛ ስትራክቸር ሺፍት ሰጠን። በቃ ስትራክቸር ሺፍት ሰጥቶናል። ከዚህ በኋላ ኤቢት ኦፍ ሪትሬስ ዘን በቃ ግቡ። ስፖት ባይ እኔ አሁን ሌቨሬጅ ባይ አምናሹር ለምን እንትናችሁም ሳይዚንጋችሁም አሪፍ ሊሆን ይችላል ብዬ አላስብም። ግን ስፖት ኢንቨስት ለማድረግ ቢያንስ አሪፍ ቦታ ላይ ያለው ለምን ቀጣዩ ሙቭ እየነገረን ያለው ከዚህ እንትን ሲወጣ ይሄ ዴሊ እናድርገውና ይሄ ኢትስ ምን ይባላል ፎሊንግ ዌጅ ደግሞ ወይም ደግሞ ቡል ፍላግ አይነት ስትራክቸር ነው። እዚህ ጋር ስትራክቸሩ በጣም ሄልዚ ነው፣ በጣም አሪፍ ነው። ያስተር አሁን እያዩት ያለሁት ሶ ይሄ ከዚህ ከወጣ ከዚህ ሬንጅ ውስጥ ከወጣ የት ነው እሄዳለሁ ብሎ እያሰበ ኦልሞስት እሺ ኦል ታይም ቴስት ያደርጋል። ቀጣዩ ግን እሄዳለሁ ብሎ እየነገረኝ ያለው ኦልሞስት $3 አካባቢ። ስለዚህ ቢያንስ እሺ ትንሽ የቢት ሪከቨሪ ከሰጣችሁ በጣም አሪፍ ነው። ግን አሁንም ብትገቡ ዞሮ ዞሮ እስከ $3 ድረስ ጥሩ ፖዚሽን ከሆናችሁ ጥሩ ትርፍ ይዛችሁ የመውጣት ቻንሳችሁ በጣም ከፍተኛ ነው ብዬ ነው ፐርሰናሊ የማስበው። ሶ ረጅሙን ደግሞ ብታስቡት ረጅሙ ሜጀር ሙቭ ደግሞ የት ነው የሚወስደን? ኦልሞስት $3.8 ኦልሞስት $4 አካባቢ ማለት ነው። ሄልዚ ነው ቻርቱ በጣም እንደምታዩት በጣም ሄልዚ ቻርት ነው። ሶ አይ ሚን ካቻፕ ትሬዱም እንዳለ ሆኖ ግን ቻርቱን ደግሞ ስታዩት በጣም አኪሙሌሽን ፌዝ ላይ ነው ያለው። ከአኪሙሌሽን በኋላ ደግሞ ታውቃላችሁ ዲስትሪቢዩሽን ነው ኤክስፕሎዥን ነው። ሶ ኤክስፔክት ማድረግ ያለባችሁ አስተር ከ$3 እስከ $4 ባለበት ሬንጅ ውስጥ እኔ ኤክስፔክት አደርጋለሁ ፎር ደ ኔክስት 3 ዊክስ ምናምን ነገር እዛ አካባቢ ይገባል ብዬ ፐርሰናሊ አስባለሁ። እኔም ኢንቨስት አድርገንበታል እኛም። ሶ ጥሩ ፕሮጀክት ነው፣ በጣም አሪፍ ፕሮጀክት ነው። በጣም አሪፍ ፕሮጀክት ነው ብዬ ፐርሰናሊ አስባለሁ። ሌሎችም ፕሮጀክቶች አሉ እያየናቸው ያላችሁ፣ ግን እነሱን ቀጣይ ሾዎች ላይ በደንብ የትኛው አሪፍ ነው የትኛው ፕሮጀክት ጸዴ ነው ምናምን የሚሉትን ነገሮች ሞር እያየን እንመጣለን። ይሄ ለአሁኑ እነዚህ ይሄ አስተር በጣም ጥሩ አኪሙሌሽን ሬንጅ ውስጥ ስላገኘሁት ነው ለእናንተ ጥሩ ስፖርት ባይ ይሆናል ብዬ ይዤላችሁ የመጣሁት። ፕላስ ዴይ ዊል ቢ ቀጣዩ አይ ቲንክ የማርኬት አናሊሲስ እስቲ ቪዲዮ ይኖረናል ነገ ምናምን የሚለቀቅ እሱ ላይ ሞር በደንብ ቀጣዩ ዊክ ላይ እንዴት ማርኬቱ ምን ኤክስፔክት እናድርግ ከማርኬቱ የሚለውን ነገር ሞር በደንብ እስቲ እናይበታለን። ናታን የሚዞላቸው የሚመጣው ሾው ይኖራል የራሱ እሱ ደግሞ ሞር ትሬዲንግ ላይ ሞር ፎከስ ነው። ሞር ብዙ ነገሮች ተች ላደርግ እችላለሁ ትሬዲንግ ላይ አለው። ግን ከዛ ውጭ ክሪፕቶ ፕሮጀክትስ ምናምን አሪፍ ኤድሮፕ ሊኖራቸው የሚችሉ ፕሮጀክቶች ኦር ምናምን ይዤላችሁ እመጣለሁ። እነዚህ አይነት አያመልጠንም፣ እንደዚህ አይነት ነገሮች ይዘን እንመጣለን። ግን እኔ ሁለቱን በደንብ ሞር ይዤ ለመምጣት ሞክራለሁ። እሱ ሞር ፎከሱ ወደ ትሬዲንጉ ነገር ስለሆነ ሞር ትሬዲንግ ኮንተንት እስከሱ በደንብ ኤክስፔክት አድርጉ። ከማርኬት አናሊሲስ ጀምሮ እስከ ዴሊም ትሬዶችም ሊሆን ይችላል ቴክ የሚደረጉ ምናምን ነገር ከሱ በደንብ ኤክስፔክት አድርጉ። እኔ ሌሎች ደግሞ የክሪፕቶ ፕሮጀክቶች የትኞቹ ፎከስ እናድርግ፣ ሌሎች ምን አይነት ክሪፕቶ ፕሮጀክቶች ላይ ፎከስ እናድርግ፣ ስፖት ባይ የትኞቹ አሪፍ ናቸው፣ ጥሩ ፕሮጀክት ኤርዶፕ ሊሰጠን የሚችለው ጥሩ ኦፖርቹኒቲ ሊያመጣልን የሚችል የትኞቹ ፕሮጀክቶች አሉ የሚሉትን ነገሮች ሞር ኢን ዴፕዝ ይዘን እንመጣለን። ይሄኛውን በዚሁ እንዝጋው። እንዳልኳችሁ አስቴርን ኤክስፔክት ማድረጉ ከ$3 እስከ $4 ኤክስፔክት አደርጋለሁ። ሶ ይመቻችሁ ጋይስ። በቀጣዩ ፕሮግራም እስከምንገናኝ ይመቻችሁ።